ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን። የሐረር ከተማ እግር ኳስ ቡድን ወደ 2018 የኢትዮጵያ ከፍተኛ ሊግ ማደጉን አረጋገጠ። ኳታር ለትራምፕ $400 ሚሊዮን የሚያወጣ አውሮፕላን በስጦታ መልክ ለመስጠት ማቀዷ ተሰማ። የ24 ዓመቷ እናት በልጇ ጭንቅላት ላይ የሰበረችው እንቁላል በሕግ እንድትቀጣ አደረጋት። ታሊባን በቁማር ስጋት የተነሳ የቼዝ ጨዋታ በአፍጋኒስታን እንዳይካሄድ ከለከለ። እንዲሁም በርካታ ክብረ ወሰኖችን የያዘውን ኢንዶ ስለተባለው አይነ ስውር ፈረስም የምንላችሁ ነገር ይኖራል። እንደተለመደው መረጃዎቹ እንዲደርሱ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩ። ዋይት ሃውስ ከኳታራዊ የንጉስ ቤተሰብ ጋር ለፕሬዝዳንት ዶናልድ ትራምፕ መገልገያ የሚውል ቅንጡ አውሮፕላን ለመረከብ ድርድር እያደረገ መሆኑ ተገለጸ። ኳታር ባወጣችው መግለጫ አውሮፕላኑ በስጦታ የሚሰጥ ነው የሚለውን አስተባብላለች። ነገር ግን ለጊዜያዊ ግልጋሎት ጥቅም ላይ የሚውል አውሮፕላን ለማስተላለፍ በሁለቱ ሀገራት መካከል ንግግር እየተደረገ መሆኑን ገልጻለች። የቢቢሲ የአሜሪካ አጋር የሆነው ሲቢኤስ ኒውስ እንደዘገበው አውሮፕላኑ ለትራምፕ ፕሬዝዳንታዊ ቤተ መጻሕፍት በስልጣን ዘመናቸው ማብቂያ ላይ ይሰጣል ተብሏል። ይህ ዜና የተሰማው በዚህ ሳምንት ትራምፕ ሁለተኛውን የስልጣን ዘመናቸውን ከጀመሩ ወዲህ ትልቅ የውጭ ሀገር ጉዞ በተባለው የመካከለኛው ምስራቅ ጉብኝታቸው ኳታርን ለመሄድ እየተዘጋጁ ባለበት ወቅት ነው። የሲቢኤስ ኒውስ ምንጮች እንደተናገሩት አውሮፕላኑ አስፈላጊውን እድሳት እስኪደረግለትና የደህንነት ባለስልጣናት ይሁንታን እስኪያገኝ ድረስ ጥቅም ላይ አይውልም ተብሏል። በትራምፕ ተቺዎች ዘንድ የአውሮፕላኑ ዋጋና አያያዙ ህጋዊና ግብረ ገባዊ ጥያቄዎችንም ማንሳቱ አይቀርም። እሁድ ዕለት የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ማንኛውም ከውጭ መንግስት የሚሰጥ ስጦታ ሁሉንም የሚመለከታቸውን ህጎች በሙሉ ማክበሩን ካየም በኋላ ነው የምንቀበለው። የፕሬዝዳንት ትራምፕ አስተዳደር ሙሉ በሙሉ ግልጽነት እንዲኖር ቁርጠኛ ነን ብላለች። ከኳታር ጋር የሚደረገውን ንግግር በሚመለከት በትሩዝ ማህበራዊ ገጻቸው ላይ እሁድ ዕለት አውሮፕላኑን በስጦታ እንደሚረከቡ ገልጸው ያለምንም ወጪ እንደሚጠቀሙበት ብቻ እንደተሰጣቸው አስታውቋል። ዋይት ሃውስ አሁን እየተጠቀመባቸው ያሉት አውሮፕላኖች ለፕሬዝዳንት አገልግሎት ተብለው የተበጁ 2 ቦይንግ 747-200B አውሮፕላኖችና ልዩ የመዝናኛ መሳሪያዎችና የቢሮ አገልግሎት የሚሰጡ ክፍሎች የስብሰባ አዳራሽ መያዛቸው የአሜሪካ አየር ኃይል መረጃ ያሳያል። አውሮፕላኖቹ እንደ አውሮፓውያኑ አቆጣጠር ከ1990 እስከ 1991 ጀምሮ አገልግሎት ላይ ውለዋል። የሐረር ከተማ እግር ኳስ ክለብ ወደ ከፍተኛ ሊግ የገባበትን ውጤት አስመዘገበ። በኢትዮጵያ አንደኛ ሊግ ውድድር ማጠቃለያ አዲስ አበባ ክፍለ ከተማና ቡራዩ ክፍለ ከተማን ተከትሎ ወደ ኢትዮጵያ ከፍተኛ ሊግ ለማለፍ ዛሬ ረፋድ የደረጃ ጨዋታ ለማድረግ ቀጠሮ ተይዞላቸው የነበሩት ሁለቱ ክለቦች ተያይዘው በቀጥታ ወደ ከፍተኛ ሊግ ማደጋቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ይህን ተከትሎም ሐረር ከተማ በ2018 የውድድር ዘመን በኢትዮጵያ ከፍተኛ ሊግ የሚጫወት ይሆናል። ክለቡ ወደ ከፍተኛ ሊግ ማደጉን ተከትሎም የክልሉ ርዕሰ መስተዳደር አቶ ኦርዲን በርዲ የእንኳን አደረሳችሁ መልእክት አስተላልፈዋል። ርዕሰ መስተዳደሩ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክትም በአዲስ አበባ ከተማ በተካሄደው የኢትዮጵያ አንደኛ ሊግ የማጠቃለያ ውድድር ላይ ተሳታፊ የነበረው ሐረር ከተማ ብቸኛ ክለብ አስደናቂ ብቃት በማሳየት የምድቡ መሪ በመሆን ለጥሎ ማለፍ ውድድር ማለፍ መቻሉንና ወደ ከፍተኛ ሊግ ማለፉን ገልጿል። ይህ አኩሪ ድል እንዲመዘገብ ላደረጋችሁ አመራሮች፣ አሰልጣኞች፣ ተጫዋቾችና ደጋፊዎች በክልሉ መንግስት ስም ምስጋናቸውን አቅርበዋል። ርዕሰ መስተዳደሩ አክለውም የሐረርን የማንሰራራት ዘመን አሁንም ተጠናክሮ ይቀጥላል ሲሉ መልእክታቸውን አስተላልፈዋል። ታሊባን በቁማር ስጋት የተነሳ የቼዝ ጨዋታ በአፍጋኒስታን እንዳይካሄድ ከለከለ። አፍጋኒስታን የሚያስተዳድረው የታሊባን መንግስት ጨዋታው የቁማር ምንጭ ነው በሚል ስጋት ነው ቼዝ አዲስ መመሪያ እስከሚመጣ ድረስ እንዲታገድ ውሳኔ ያስተላለፈው። ቼዝ በታሊባን የተገደበ የቅርብ ጊዜ የስፖርት ውድድር ሲሆን ሴቶች በስፖርት ውስጥ መሳተፍ እንደማይችሉ አስቀድሞ ውሳኔ ተላልፏል። በነሐሴ 2021 ስልጣን ከተቆጣጠረ ጀምሮ ታሊባን የተለያዩ
ህጎችና መመሪያዎችን በቋሚነት አውጥቷል። የታሊባን መንግስት የስፖርት ዳይሬክተር ቃል አቀባይ አታል ማሽዋኒ በሸሪያ ህግ ቼዝ የቁማር ምንጭ ተደርጎ ይወሰዳል ብለዋል። የቼዝ ስፖርትን በተመለከተ ሃይማኖታዊ ጉዳዮች አሉ ሲሉ ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግረዋል። እነዚህ ጉዳዮች መፍትሄ እስኪያገኙ ድረስ በአፍጋኒስታን የቼዝ ስፖርት ታግዶ እንደሚቆይ ይፋ አድርገዋል። በቅርብ ዓመታት ውስጥ መደበኛ ያልሆነ የቼዝ ውድድርን ሲያዘጋጅ የነበረው በካቡል የሚገኝ አንድ የካፌ ባለቤት ውሳኔውን እንደሚያከብር ተናግሯል። ነገር ግን ንግዴ ይጎዳል ሲል ተደምጧል። ነጋዴው እንዳለውም በአሁኑ ጊዜ ወጣቶች ብዙ እንቅስቃሴ ስላላቸው በየቀኑ ብዙዎች እዚህ ይመጡ ነበር። ሻይ ጠጥተው ከጓደኞቻቸው ጋር በቼዝ ጨዋታ ይፎካከራሉ። የቼዝ ጨዋታ በሌሎች ሙስሊም ሀገራት የተፈቀደ መሆኑንም ጠቁመዋል። ባለፈው ዓመት የታሊባን ባለስልጣን በፕሮፌሽናል ውድድር የሚደረገውን እንደ ድብልቅ ማርሻል አርት ያሉ ነፃ ውድድሮችን ከልክሏል። ይህም አመጽ የሚያበረታታ ነው መባሉ ይታወሳል። የዓለም ሻምፒዮኑ አይነ ስውሩ ፈረሱ ኢንዶ ይባላል። 22 ዓመቱ ሲሆን በግላኮማና በአይነ ሞራ ግርዶሽ ምክንያት ነበር አይኑን እንዳጣ ተንከባካቢው ሞርጋን ትናገራለች። እጅግ ተወደው ስለነበረ ውጤታማ እንዲሆን እንዴት መዝለልና መጋለብ እንዳለበት ታሰለጥነው ነበር። ኢንዶ ከሌሎች ፈረሶች ጋር ባደረገው የዝላይ ውድድር 3 ጊዜ የዓለም ሻምፒዮን ለመሆን ችሏል። ሁለቱንም አይኖቹን ቢያጣም ኢንዶ 3 የጊነስ የዓለም ሪከርድ ሻምፒዮን ሆኗል። ሁለቱንም አይኖቹ ማየት ሳይችሉ ስኬታማ መሆኑ ብዙዎችን ያስደነቀና ግራ ያጋባ ነበር። ተንከባካቢው የበለጠ ውጤታማ እንዲሆን አዳዲስ ነገሮችን እንዲላመድና እንዲሰለጥን ማድረጓ በራስ መተማመን እንዲያገኝ የበለጠ ብቃቱን እንዲያሳይ እንደረዳው ትናገራለች። የኢንዶ ታሪክ ብዙዎችን መከራን ለማሸነፍ እንዳበረታች ምሳሌ አድርገው እንደወሰዱትም ይናገራሉ። ፈረሱ አይኑን ካጣ በኋላ ጥሩ ብቃትን ማሳየቱን፣ ጽናቱን እና የሞርጋን ውጤታማነት የስልጠና ዘዴ አመላክቷል። ሞርጋን ማየት የማይችሉ ፈረሶች እንክብካቤ እንደሚሹና ይህንን ካገኙ ውጤታማ ሊሆኑ እንደሚችሉ አጽንኦት ሰጥታ ተናግራለች። ሰዎች አቅማቸውን ከመገደብ ይልቅ በችሎታቸው ላይ እንዲያተኩሩ ማሳስባለች። ታዲያ ኢንዶ አይነ ስውር እንስሳ ሆኖ አእምሮ በዚህ ፍጥነት ካደገ የሰው ልጅ አእምሮን ከተጠቀመ ምን ይሳነዋል? ሁሉም ነገር በትምህርትና በስልጠና ከታገዘ ይቻላል የሚለው ማሳያ ነው። የስዊድን ነዋሪ የሆነችው የ4 ዓመት እናት በልጇ ጭንቅላት ላይ የሰበረችው እንቁላል በሕግ እንድትቀጣ አድርጓታል ተብሏል። ይህች እናት ሴት ልጇን በግንባሯ ላይ እንቁላል ሰንጥቃ ለተመልካቾች የመዝናኛ ምስል በቲክቶክ ታጋራለች። ይህ ምስልም ከ100,000 በላይ ተመልካቾች ቢኖሩትም በምስሉ ላይ ህፃኗ ለእናቷ ጉዳት እንዳለው እየገለጸችላት ይታያል። ይህም የህፃኗ መልእክት ያስቆጣቸው ተመልካቾችም ለፖሊሶች ሪፖርት ያደርጋሉ። የስዊድን ፖሊስም ምርመራ በማካሄድ ወደ ፍርድ ቤት ይወስደዋል። የ4 ዓመቷ ሴት ጉዳይ ቀልድ ብቻ እንደነበርና ሁሉም ሰው በወቅቱ በቲክቶክ ላይ ያድርጉት እንደነበር ብትገልጽም ከጥፋተኝነት ግን ሊያድናት አልቻለም። በዚህም የስዊድን ፍርድ ቤት የገዛ ልጇን ያለ ፍላጎቷ በማዋከብ በሚል ለልጇ የሚከፈል 2070 የአሜሪካ ዶላር ቀጥቷታል። በሱዳን ኤልፋሸር ፈጥኖ ደራሽ ኃይል ባደረሰው ጥቃት 7 ሰላማዊ ሰዎች ህይወታቸው አለፈ። በሰሜን ዳርፉር ዋና ከተማ ቢያንስ ሌሎች 15 ሰዎች በአዲስ የመድፍ ጥቃት ቆስለዋል። በምዕራብ ሱዳን የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሸር ላይ ፈጥኖ ደራሽ ኃይሉ 7 ሲቪሎችን መግደሉን የሱዳን ጦር አስታውቋል። ትላንት መገባደጃ ላይ የጀመረው የፈጥኖ ደራሹ ጥቃት በመኖሪያ ሰፈሮች ላይ ያነጣጠረ ሲሆን 2 ሴቶችና ህጻናትን ጨምሮ 7 ሰዎች ህይወታቸው ሲያልፍ ቢያንስ 15 ሌሎች ወደ ሆስፒታል ተወስደዋል። ሰራዊቱ በተጨማሪም በከተማው የፈጥኖ ደራሹ ጥቃት 9 ሰዎችን መግደሉን ተናግረዋል። ለአምስቱ የዳርፉር ግዛቶች ቁልፍ የሰብአዊ ማዕከል በሆነችው ከተማ ውስጥ ስላለው ሁከት ዓለም አቀፍ ማስጠንቀቂያ ቢሰጥም አልፋሸር ከግንቦት 2024 ጀምሮ በሱዳን ጦርና በፈጥኖ ደራሹ ኃይል መካከል ከፍተኛ ጦርነት እየተካሄደበት ይገኛል። የተባበሩት መንግስታትና የሀገር ውስጥ አሃዛዊ መረጃዎች እንደሚያመላክቱት ከ20,000 በላይ ሰዎች ተገድለዋል፣ 15 ሚሊዮን ደግሞ ተፈናቅለዋል። በአሜሪካ መሰረታቸውን ያደረጉት ተመራማሪዎች ደግሞ የሟቾች ቁጥር እስከ 130,000 ይደርሳልን ብለው ይገምታሉ። የሱዳን ፈጥኖ ደራሽ ስላለው ወቀሳም ፈጥኖ ደራሽ ኃይሉ እስካሁን ምንም ምላሽ አልሰጠም ሲል አናዶሉ ዘግቧል።
እስካሁን ስትከታተሉት የነበረው መረጃ ይህን ይመስል ነበረ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃውን እንዲደርሱ ያድርጉ።